በመቆጨት በመናደድ በጣም በመበሳጨት ነው ዛሬ አንድታችንን ታሪክ ነው መነግራችሁ። እለቱ ማክሰኞ ቀን ነበረ። ቦሌ መድኃኔዓለም ቤተክርስቲያን ጠዋት ነው፣ ወደ 4 ሰዓት አካባቢ ነው። እዛ ጸሎት እያደረኩኝ አንድ እህት ጥግ ስር ቁጭ ብላ ማቅ ለብሳ ጥቁር በጥቁር ለብሳ ታለቅሳለች። እኔ ደግሞ ለምን አላጽናናትም ብዬ ወይ ልጅ ሞቷት ወይ ቤተሰብ ሞቷት ሐዘን ላይ ናት በማለት ጠጋ ብዬ እህቴ አይዞሽ፣ እግዚአብሔር ያለበት መቅደስ ቦታ ነው ያለሽውና እግዚአብሔር ያጽናናሻል፣ እባክሽ እንደዚህ አታልቅሺ፣ ጸሎት መጸለዩ የበለጠ የተሻለ ነውና አይዞሽ ብዬ መታ አድርጊያት ከጎኗ ቁጭ አልኩ። ልብ አድርጉ፣ እህታችን ጸይም ናት። እጇ ነጭ ነው። እጇ ከለሩ ነጭ ነው። እሷ ጸይም ናት ከለሯ። እጇን ሳየው እጇና ፊቷ ሰውነቷ፣ ሌላው ሰውነቷ የተለያየ ነው። 2 አይነት ናት። እናቴ ሐዘን ላይ ነኝ አለች ማለት ነው። ኦኬ፣ እናትሽን በእድሜያቸው እግዚአብሔር ፈቅሮን ሄዱት። አንቺ ደግሞ ኖረሽ እናትሽን ጸበል ጸድቅ እያደረግሽ ለድሃ ለእናትሽ መጸለይ ነው እንጂ እንደዚህ ስላለቀሽ እናትሽ አይመለሱም። ስለዚህ በርታ ብለሽ ጠንከር በይ። እኔም እናቴን አጥቻለሁ፣ ብዙ ነው፣ ሚሊዮኖች ነን እናትን ያጣነውና አይዞሽ እያልኩኝ እየመከርኳት እያባበልኳት ትንሽ ተረጋጋች። ከዛ መግባባት ጀመርን። ነይ ሻይ ቡና እንጠጣ ብዬ ካፌ ወሰድኳት። እዛው አካባቢ ያለ ካፌ ተረጋጊ በቃ ብዬ ይሻት ወደ ካፌው ወሰድኳት ማለት ነው። እዛ ካፌ ገባን። ከዛ እየለመደችኝ ስትሄድ ያለችበትን ቦታ ስትነግረኝ ከአረብ ሀገር እንደመጣች፣ አረብ ሀገር ውስጥ እጇን ኬሚካል በጽዳት በምን በእጇ እንደዚህ እንደተበላሸ አሳየችኝ። የድሮ ፎቶዋን አሳየችኝ፣ ሞባይሏ ላይ ያለውን። ስትሄድ ስትመጣ ማዳሟ ስትሸኛት የነበረውን ኤርፖርት ድረስ ስትሸኛት የነበረውን ፎቶ አሳየችኝ። አይዞሽ በቃ እና እናቴ 1 ሳምንት በቀራት ጊዜ ውስጥ ነው የመጣሁትና 1 ሳምንት ቆይቼ እናቴ በሞት አለፈች አለች። ሚሁን ይደረግ ታዲያ ምን በቃ ይሄ እኮ ለአንቺ ጸጋ ነው፣ ተስፋ ነው። በቃ በህይወት አይተሻቸዋል። አትሊስት እኛ ስንቶቻችን ሳናያቸው ቤተሰቦቻችን ያጣናቸዋለን እያልን በማውራት ስንለማመድ የነበረባትን ጉድ ዘረገፈችው። ጉዷ ምን ቢሆን ጥሩ ነው ወገኖቼ? እናንተ ዘመድ፣ ወንድም፣ እህት፣ አክስት፣ አጎት የምትባሉ ሰዎች ምን ፍጡር ናችሁ? ሁላችሁንም አይደለም። ስንት የተባረከ ቤተሰብ አለ። ስንት የተባረከ ቤተሰብ እንዳለ ሁሉ ስንት አረመኔ ሰው እንዳለ በዚች ልጅ ነው የተማርኩት፣ ያዘንኩት። ምክንያቱም ስትጀምርልኝ እናቴ ታማ አረብ ሀገር እያለሁኝ ከ2 ዓመቴ ነው ከሄድኩኝ። እናቴ ታመመች። ከዛ እህቶቼ ወንድሞቼ እኛ ማስታመም አልቻልንም፣ ገንዘብ ላኪ፣ ፕራይቬት ሆስፒታል እንውሰዳት፣ እናሳክማት እያሉ ገንዘብ እልካለሁ። ገንዘብ ደሞዜ በደረሰ ቁጥር ወደ ሀገር ቤት ነው የምልካው። አንድ እጄ ውስጥ ወይም ደግሞ እኔ ሴቭ ያደረኩት 5 ሳንቲም የለም አለች። ወር ላይ በቃ መላክ ነው አለች። ወር ላይ እናቴን በህይወት እንዳገኛት እናቴን ለማዳን ያልጣርኩት ጥረት የለም። በገንዘብ ምትድን ቢሆን እኔ ሰርቼ እናቴን ለማዳን ነው። ይሄን አምጪ ሲሉኝ ፕራይቬት ሆስፒታል ወሰድናት ሲሉኝ ስልክ እኔ የማውቀው ነገር የለም። ገንዘቤን ነው የምልከው፣ እልካለሁ። መጨረሻ ላይ ያለኝ የትርፍ እንደውም አድቫንስ የሚቀጥለውን ወር እየተቀበልኩኝ 2 ወር እየተቀበልኩኝ ነው የምልከው እና እጄ ላይ 5 ሳንቲም የለም። ማዳም ይሄንን ስለምታውቅ መጨረሻ ላይ እናትሽ በጣም ደክማለች እና ተስፋ የሌላት ነገር ነው ሲባል ማዳሜ ጥሩ ሰው በመሆኗ ትኬት ከራሷ ቆርጣ የኪስ ገንዘብ ሰታኝ፣ እናትሽ በህይወት እስካሉ ያቸው ግድ የለም ለ3 ወር ፍቃድ ሰጥሻለሁ፣ ከዛ በኋላ ተመልሰሽ መጥተሽ ከኔ ጋር ትሰሪያለሽ፣ እናትሽን መጀመሪያ ብላ መልካም ሰው ወደ ሀገሯ ትልካታለች። ልብ አድርጉ። የኪስ ገንዘብ ከሷ ሰጣት፣ ትኬቷን ቆርጣላት፣
ኤርፖርት ድረስ ሸኝታት፣ ፎቶዋን አሳይታኛለች። ኤርፖርት ድረስ ሸኝታት። እዛ ያለች የልጆች ሞግዚት ናት፣ ጽዳት ትሰራለች እና ማዳሟ በጣም ነው የምትወዳት፣ ታማኝ ናት፣ ጥሩ አገልጋይ፣ ሌት ከቀን ነው አለች የምሰራው የምትደክመው። ልብ አድርጉ። መጨረሻ ላይ ትልካታለች። የኪስ ገንዘብ ትንሽ ሰጥታ ላከቻት። መጣች። አንድ ሳምንት እናቷ ደክመዋል። ቤት ውስጥ ነው ያሉት፣ የቀበሌ ቤት ውስጥ ነው የሚኖሩት። እህቶቿ ወንድሞቿ ተቀበሏት። ጥሩ ነው ተባለ። ከዛስ አንድ ሳምንት በኋላ ያው ወደ ፈጣሪያችን እናቷ ይሄዳሉ፣ ግድ ነውና በዛ በረፍታቸው ሰዓት ነው ታምር ጉድ የምትሰሙት እንግዲህ እዚህ ጋር። ከዛስ አለፈ የእሳቸው ህይወት፣ ቀብር ተቀበረ። ከቀብሩ ዕለት ስንመለስ ገንዘብ አምጪ፣ ድግስ የምንደግሰው ለለቅሶ ገንዘብ አምጪ ማለት ተጀመረ። ደግሞ ለምንድን ነው? በሰንጋ ሊጣል ለለቅሶ ማለት ነው። ሰንጋው ሊጣል። ምክንያቱም እነሱ ጎረቤቶቻቸው ጋር ጓደኞቻቸው ጋር ለቅሶ ሲደርሱ በልተዋል፣ ቀምሰዋል፣ አይተዋል። ያችን ታበቺ እንደ ሻማ የቀለጠችውን እህታችንን ገንዘብ አምጪ ነገር ተጀመረ። ምክንያቱም ሌላው ቤት እከሌ ቤት እንደዚህ ተደርጓል፣ እከሌ ቤት እንደዚህ ተደርጓል፣ የከሌና ሲሞቱ እንደዚህ ተደርጓልና ለቅሶ አለበለዛ ሀዘናችን ተዋረድን እና እኔ የለኝም ይቅርታ አድርጉልኝ፣ ለእናቴ ህመም በጣም ብዙ ብር አድቫንስ ነው እየተቀበልኩኝ ከማዳሚ ሁሉ ወስጄ ነው ምልክ የነበረውና አሁን ምንም የለኝም፣ ይሄው እጄ ነጭና ጥቁር ሆኜ ሁለት አይነት ከለር የሆንኩትኝ ለእናቴ ህመም ስለፋ ነው ትላቸዋለች። እህትና ወንድምስ አይ ከማዳምሽም ቢሆን ጠይቂያት ትላክ። ለማ ድግስ መደገሻ ለቅሶ ቤት፣ ለዚህ ለለቅሶ ለሀዘኑ ድግስ መደገሻ ደግሞ ማዳሟ እንድትልክ እሷ ለአድቫንስ ማን ሊበላ እነሱ የእነሱ ጓደኞች ወይም ሰፈርተኛው ሊደገስ። ይች ልጅ በዚህ ጊዜ ይሄንንም አላደርግም፣ ከዚህ በኋላ እኔ ማዳሜን የማይበት አይን የለኝም፣ በቃ እናቴ ያርፋለች፣ ከዚህ በኋላ ለዚህም አይኗን እንዳይ በአካል እያለች እንድደርስ እናቴን በህይወት ያለች እንድደርስ ረድታኛለች። 3 ወር ፍቃድ ሰጥታኛለች። እንደገና አሁን እንዴት ነው የምጠይቀው ብትል በፍጹም ወይ ደግሞ ከሰው ተበደሪ እንበደር ተበደሪና አንቺ ነሽ የምትችው። ምክንያቱም ይሄ የሆነው ምንድን ነው ወገኖቼ? ይሄ የሆነው እዛ አረብ ሀገር እያለች ላኪ ስትባል ትልካለች። ያ ምን አመለከተ? ይቺ ልጅ ገንዘብ አላትም። ይቺ ልጅ መቼም ገንዘብ አታጣም። ግን እንዴት እየሆነች እንደምትልክ እንዴት እያመጣች ያን ገንዘብ እንደሚላክ እህት ወንድም፣ እነዚህ እህት ወንድም አይደሉ፣ ጠላት አላወቁ። ብታዩት ማመን ነው የሚያቀታችሁ። ይሄ ነጭ ነው፣ ፊቷ ጠይም፣ ሰውነቷ ጠይም ሴት ናት። እንዴት እንደምታሳዝን ያንን እንኳን ፊዚካሊ እያዩ አለማዘናቸው፣ እንደ አለመጸጸታቸው፣ እህታችን እንኳን በህይወት መጣሽ እንኳን ኖርሽ ብለው እሷን ትሪት እንደማድረግ ለፍተሻል፣ ደክመሻል፣ ለእናታችን በህይወት እንድትኖር ጥረሻል፣ ደክመሻል፣ ግን አልሆነም ብለው እሷን አመስግነው ደግሞ ቆየት። ጭራሽ ለእሷ ጠላት፣ የለቅሶ ዕለት ጠላት። ከዛ ይቺ ልጅ ግራ ሲገባት ተቀየሩብኝ አለች፣ አውሬ ሆኑብኝ አለች። ለቅሶ ላይ አውሬ የሚያናግረኝ ሰው አጣኋለች። ሀዘኔን ዋጥ አድርጌ በሁለተኛው ቀን ተነስቼ አክስቴ ቤት በፌስታል ዕቃዬን ይዤ አክስቴ ቤት አንድ ጥሩ ወዳጅ አክስት አለችኝ ወደ ገርጂ፣ እሷ ቤት ተነስቼ ሹልክ ብዬ ሄድኩኝ። በቃ ሳልስት እንኳን ማሳለፍ አልቻልኩኝም። ወንድሟም እህቷም ጠላት፣ እንደገና በገዛ ገንዘቧ ጠላት። ከዛ አክስቴ ደግሞ በቃ እኔ ጋ ትሆኛለሽ፣ ምንም አታስቢ፣ ተደብቄ አሁን አክስቴ ጋር ነው ያለሁት፣ የት እንዳለው አያውቁም። እሷ የምትለኝ እኔንም ተሳፍሬ ልመለስ ወደዛው ሀገር፣ ወደዛው ወደ ባዕድ ሀገር ልመለስ ብል፣ አክስቴ ደግሞ ይህንን እጅሽን
ሰውነትሽን ፀሐይ አስመትተሽ ዘና ብለሽ ፈታ ብለሽ ጸበሉን ተጠምቀሽ እዚህ ከቤተሰብ አትሊስት ወጣ ገባ ብለሽ አየር ተቀብለሽ ትሄጃለሽ። እዛ ሄደሽ መታፈን ነው ሰው ቤትና የሰጠችሽን ሆሊዴ የ3 ወር ሆሊዴ ተጠቀሚበትና መሄድሽ አይቀርም። እዚህ ምንም ማሰርም ትሄጃለሽ ትላታለች። ታጽናናታለች። ለ3 ወር ምንም አታስቢ፣ እኔ የበላሁትን በልተሽ እኔ የጠጣሁትን ጠጥተሽ እኔ ጋር ትቆያለሽ ትላታለች። በዚህ ምክንያት ይቺ ልጅ እንግዲህ አሁን አክስቷ ቤት ነው ያለችው። አንድ ቀን መድኃኒዓለም፣ አንድ ቀን ማርያም፣ አንድ ቀን ጊዮርጊስ እያልኩኝ እያለቀስኩ ለእግዚአብሔር ለፈጣሪ ይህንን ለእናቴም እየጸለይኩ በቃ ብሶቴ ነው የሚያስለቅሰኝ። እናቴ አረፈች፣ እኔ ግን ምነው ባረፍኩ ሁሉ ብዬ ተመኘው። በቃ ከእናቴ ጋር ባረፍኩ ሁሉ ብዬ ተመኘው። እንዲህ አይነት እህትና ወንድም ከሚኖረኝ ራሴም ባረፍኩ ብዬ ተመኘው። ሁላችሁ ሰው ልጅ እናንተ አረመኔዎች፣ አረመኔ ቤተሰቦች፣ አረመኔ እህት ወንድም፣ አረመኔ ቤተሰብ ይሆናችሁ እባካችሁ እባካችሁ ለወገኖቻችሁ ውጭ ሀገር ላሉ ወገኖቻችሁ አስቡ፣ አስተውሉ። እንዴት ነው የሚኖሩት? ከየት ነው የሚያመጡት? ለፍተው ደክመው ጥረው እዛ ሀገር የሚያገኙት። ስፔሻሊ አረብ ሀገር ያለች ሴት 5 ሳንቲም እጇ ላይ የለም፣ ተበድራ ሁሉ ነው ለሰው የምትሰጠው። እንዲሁም አውሮፓም አሜሪካም ያለው ሰው ደልቶት ሞቆት ወይ ለሱ ተርፎት ሳይሆን ካለው ላይ ላካፍል እያለ ነው። እስቲ አንቺ ካለሽ ላይ ትሰጫለሽ? ካለህ ላይ ትሰጣለህ? እስቲ ንገረኝ። ካለህ ላይ አንተ 3 ጊዜ ከበላ እስቲ ለሌላው 1 ጊዜ ብላ ብለህ ትሰጣለህ? ግን ውጭ ሀገር ያለው እህትና ወንድም ነው ካለኝ ላይ ልስጥ ላካፍል የሚለው ተርፎት ሳይሆን እስቲ ልስጥ እያለ ነው። ምንም ለራሱ ሞልቶለት አይደለም። አንዳንድማ አላችሁ ውጭ ሀገር የሄደ ሰው ሁሉ ሀብታም ይመስላችሁ ወይ? እሷ እንግሊዝ ሀገር ናት፣ እሷ ካናዳ ናት፣ እሷ አሜሪካ ነው፣ አውስትራሊያ ነው። ገንዘብ ለምን አይልክልንም? አጎታችሁን አክስታችሁን የምትጠብሱ ጥብስ የምታረጉ በሰው ገንዘብ የምትበሳጩ የምትቀኑ ቀናተኞች፣ ምቀኞች ትንሽ ይዞ ሲመጣ ለረፍት ብሎ ያችን ብር ሲመነዘራት እዚህ ብዙ ሲሆንለት ስታዩ በቃ ያንን ሰውዬ ልትበሉት የምትደርሱ ለምን ለኔ አልሰጠኝም? ለምን ለኔ አላረገልኝም? እስቲ ደስ ይበላችሁ። እሱ ኖሮት ስላደረገ እሱ ኖሮ ስለተጠቀመ እናንተ ደስ ይበላችሁ። ሰው ስላገኘ ደስ ይበላችሁ። ለምንድን ነው የሰው ገንዘብ ለመዋጠጥ ለመቀማት የምትነሱት? ምቀኞች ናችሁ እናንተ። ይህ ከምቀኝነት አያልፍም። እንደገና ቤተሰቧን ላስተዳደረች እህት፣ ቤተሰቧን ካላት ላካፈለች እህት ወንድም እንደገና ዱላ፣ እንደገና ክፋት፣ እንደገና ለምን ለኔ ያላደረገች? ለምን ለዚህ ያላደረገች? ለእኔ ቤተሰብ ምን አደረገች? ለአንተ ቤተሰብ ምን አደረገች? ለዚህኛው ቤተሰብ ለምን አታረግም? ለዛኛው ለምን አታረግም? ማን ነው ደልዳይ ያረጋችሁ? ማን ነው አዛዥ ያረጋችሁ? ማን ነው ያዘዛችሁ? በሰው ገንዘብ ማን ፈቀደላችሁ? እሷ በለፋችበት እሱ በለፋበት ገንዘብ እናንተ አዛዥ የምትሆኑት። እስቲ ካላችሁ ላይ እናንተ ስጡ። ካላችሁ ላይ እስቲ ፔኒ ስጡ። አትሰጡም። ከሰው ላይ ግን መምዘዝ ነው የምትወዱት። እና ስንቶች ናችሁ ጠላቶች? የቤተሰብ ምቀኞች ስንቶች ናችሁ? እርስ በርስ የምታባሉ ከሌን አላረግም ከሊቴን አላደረግም አያረግሙ እያላችሁ ሰውና ሰውን የምታጋጩ አጋጮች፣ ባለጌዎች እናንተ ኮምፕሌክሳሞች፣ ምቀኞች፣ ተንኮለኞች ናችሁ። ሰው ስላገኘ የምትመቀኙ እኔ እንደሱ አላገኘሁም ወይ እሱ ቦታ ላይ ለምን አልሆንኩም ብላችሁ ካልሆነ በስተቀር ያ ሰው ካለው ላይ 10 ብር እንኳን ቢሰጣችሁ አሜን ዜር ይስጥ፣ ገንዘቡ የሱ ነው። 10 ብሩ 100 ብሩን ገንዘቡ የሱ ነው። 1000 ቢሰጣችሁ ገንዘቡ የሱ ነው እንጂ እናንተ አይደለም። በሱ ገንዘብ አታዥም አታዘም። ማንም አዛዥ የለም በሰው ገንዘብ። የራሳችሁን እንቅ አድርጋችሁ እንደምትይዙ የሰውም ገንዘብ ላይ አትዘዢ። ጥቅመኛ፣ ለጥቅም ብለሽ ሰው የምትቀርቢ፣ ጥቅም ለማግኘት ሰው ጠጋ የምትይ ብዙ ነሽ። ጥቅምሽ ሲጠር ጥቅምሽ ሲቀር ደግሞ ዞር በይ ከዚህ እንደ ቆሻሻ የምታባረሩ ባለጌዎች በየቤቱ አላችሁ። ስዶች ለእናንተ ነው ዛሬ የመጣሁት። ውስጤ በጣም ርር ብሎ ተቃጥሏል። በዚች ልጅ አንጀቴ ተቃጥሏልና እግዚአብሔር ልቦና ይስጣችሁ። በየቤቱ ላላችሁ አይጦች
አይጦች ናችሁ። እንዳይጥ የሰው ቤት የሰው ጓዳ የሰው ትንሽ ከፍ ሲል እንዳይጥ የምትቦረቡሩ እንዳይጥ በቃ ምቀኛ የምትሆኑ ብዙ ሴቶች ወንዶች አላችሁና ተገሰጹ። ራስሽ ሰርተሽ ለማግኘት ሞክር። ራስህ ሰርተህ ለማግኘት ሞክር። የእህትህ የወንድምህ ያጎትህ ያክስትህ ንብረትም ሆነ ገንዘብ ለአንተ አይሆንም። ያ ሰው ለራሱ ነው የሚለፈው፣ ለራሱ ነው የሚደክመው፣ ለራሱ ነው የሚደክመው። ከዛ ከደከመው ላይ ከሰጠ አፕሪሺየት ቴንኪው አመሰግናለሁ አሚን ብለን መቀበል ነው እንጂ አንተ በሰው ገንዘብ አዛዥ አይደለም፣ አዛዥ አይደለሽም። እናንተ አይነት ሰዎች ምቀኞች የምትባሉ ምቀኞች፣ እንደዚህ አይነት ሰዎች ሲገጥሟችሁ ወዲያውኑ መሸሽ፣ ሰውን ከማጥፋት ወደኋላ ይሉ። ለምን? በቃ ኮምፕሌክስ እኔ ለምን አላገኘሁም? እኔ ለምን እንደሱ አልሆንኩም? እኔ ለምን እንደሷ አልሆንኩም ነው። ሌላ ምንም። በቃ ያ ሰው ደግሞ ጥሩ እዛ ደረጃ ደርሷል፣ ያናንተ አይደለም። እግዚአብሔር ከባረከ ለእናንተ ይሰጣል። ከሰራችሁ፣ ከለፋችሁ፣ ከደከማችሁ ወዛችሁን ፈጣሪ ይሰጣችኋል። የሰው ወዝ ቁጭ ብለሽ የምትጠብቂ፣ የሰው ወዝ የምታይ፣ የሰው ጓዳ የምታነቢ፣ የሰው ሀብት የምትቆጥሪ አንተ መቼም አያልፍልህም። ቁጭ ብለህ ስትቆጥር ስትቃጠል ትኖራለህ እንጂ መቼም አያልፍልህም። ስለዚህ ሰርተው ያገኙትን ሰርተው የሰጡትን ፒኒ ለምን 10 ብር አይሆንም ከኪሳቸው ወጥተው የሰጡ ሰዎች ሊመሰገኑ ቴንኪው ሊባሉ ይገባቸዋል እንጂ አነሰን በዛ። ማን ያዘዛችሁ? ማን የፈቀደላችሁ በሰው ገንዘብ ልታዙ? ሰርተ ለማግኘት ሞክር እና በየቤቱ ስንቶቻችሁ እንደዚህ እንደህታችን የተሰቃያችሁ የተጎዳችሁ ያለቀሳችሁ በየጓዳው ሚሊዮን ናችሁ። እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናችሁ። ግን ፊት አትስጧቸው፣ ለማንም ሰው ፊት አትስጡ። በገዛ ገንዘብህ ለማንም ሰው ፊት መስጠት የለብህም። ስትችል ትረዳለህ፣ ስትችል ታረጋለህ፣ ካልቻልክም በቃ። ስለዚህ ይችን ልጅ እግዚአብሔር ያጽናት፣ እግዚአብሔር ያበርታት። እንዲሁ የተጎዳችሁ እንደዚህ አይነት ሲስተም ውስጥ ያላችሁት ደግሞ እግዚአብሔር ያበርታችሁ፣ እግዚአብሔር ያጠንክራችሁ። እንዲሁም በየሀገሩ በየአውሮፓው በየአረብ ሀገር የምትሰቃዩ እንደ ሻማ የምትቀልጦ ሁሉ ጥንቃቄ አድርጉ። ላኩ ለሆስፒታል ለዚህ ስላችሁ ዝም ብላችሁ አትላኩ። ማነሽ አንቺ? አትላኪ። በቃ ከቻልሽ መተሽ ራስሽ አድርጊ። አይንሽ ያየው ነገር አለ ወደዚያ ዝም ብለሽ እየላክሽ አትሞኝ። ለወንድ ሁሉ የምትልኳላችሁ ባለጌዎች፣ አንዳንድ ባለጌዎች ወንድ አምናችሁ ለወንድ ገንዘብ የምትልኩ አፈቀር ብላችሁ የምትጎዱ በጣም ብዙዎች ናችሁና ብልጥ ሁኑ፣ ጎበዝ ሁኑ። ከሰጣችሁ ከረዳችሁ የሚረዳ ሰው እርዱ። እጅ የሌለው እግር የሌለው አይን የሌለው አልጋ ላይ ያለ ሰው በቻላችሁ መጠን ያንን ሰው 10 ብርም ትሁን 100 ብርም ትሁን ለዛ ሰው ስጡ። ያ ሰው አፕሪሺየት ያደርጋል፣ ይመርቃቸዋል። ሌላው ዋጋ የለውም። ሌላው ነጥቆሽ ይሰድብሻል፣ በወሩ ይሰድብሻል፣ በአመቱ ደግሞ እንዲሁ አምጪ ካለ ካጣ ይሰድብሻል። ሌላ ትርፍ የለም። ጉልበት ካለው አቅም ካለው ሰርቶ ይብላ፣ ካልበላ እዛው ታዩ በቃ። ስለዚህ በዚህ ጉዳይ ውስጥ በዚህ ውስጥ ከብዙ ልጆች ተገናኝቻለሁ። ብዙ ሰዎች የብዙ ሰው ሮሮ እንዲሁም እንዲህ ከቤተሰቧ ተጣልታ የወጣች ልጅ 2-3 ነው ያገኘሁት። በቃ ቤተሰብ አላስቀምጥ አለን እያሉ ከውጭ የመጡ ሰዎች ተቃጥለዋል። እግዚአብሔር ልቦና ይስጣችሁ። እህታችንንም እግዚአብሔር ያጽናናት። ባወጣችሁ የእናቷ አምላክ እውነት የለፋችሁ የእናቷ አምላክ እግዚአብሔር እሱ ይጠገናት። እግዚአብሔር እሱ ሰላም መልካም ሰው ያገናኛት፣ መልካም ትዳር ይስጣት። ትዳርና ዘር ነው የተመኘሁላት። በቃ የራሷ የሆነ ትዳር የራሷ ዘር ተመኘሁላት። በቃ እነዚህ ጅቦች ናቸው እንጂ ሰዎች ስላልሆኑ አይጠቅሟት። የራሷ የሆነ ሰው እግዚአብሔር እንዲሰጣት ተመኘሁላት። እንግዲህ ለዛሬ በዚህ ጉዳይ ላይ ስላበሳጨኝ ስላሳዘነኝ፣ ሌሎችም በዚህ ውስጥ ስላላችሁ ይህን ጉዳይ ነው ይዤላችሁ የመጣሁት። ይሄ ነገር በጣም ይጠቅማል። ለሌሎችም ሼር አድርጉት፣ እንዲሁም ላይክ አድርጉት። ወገኖቼ በውጭ ሀገር የምትኖሩ ስፔሻሊ በአረብ ሀገር ያላችሁ አደራ ብልጥ ሁኑ። በቃ ብልጥ
ጎበዝ ሁኑ። የለፋችሁበትን ይዛችሁ መታችሁ ሆነች ነገር አደራ እያልኩኝ እዚህ ሰናበታችኋለሁ። በሌላ ስራ በሌላ ፕሮግራም እስክንገናኝ ለዛሬ